የዛሬ ቶፒካችን ተማሪዎች ፕሪሲሽን ኤንድ አኪዩሬሲ ነው። ፕሪሲሽን ኤንድ አኪዩሬሲ ልኬት በምንለካበት ጊዜ ሜዠርመንት ላይ ተማሪዎች ፕሪሲሽን የሚባል ነገር አለ፣ አኪዩሬሲ የሚባል ነገር አለ። ፕሪሲሽን ምንድን ነው? ፕሪሲሽን ኢዝ ዘ ክሎዝነስ ኦፍ ዘ ሴት ኦፍ ቫሊዩስ ኦብቴንድ ፍሮም አይደንቲካል ሜዠርመንት ኦፍ ኳንቲቲ። ምን ማለት ነው መሰላችሁ ተማሪዎች? ፕሪሲሽን ማለት የምንለካቸው ልኬቶች አሉ። እነዛ ልኬቶች እርስ በርሳቸው የተቀራረቡ ሲሆኑ ሞር ፕሪሳይስ ናቸው እንላለን። እዚህ ጋር ሴት ኦፍ ቫሊዩስ ብሏል። ክሎዝነስ ኦፍ ሴት ኦፍ ቫሊዩስ። ሴት ኦፍ ቫሊዩስ ማለት ከአንድ በላይ የሆኑ ልኬቶችን ስንለካ ያገኘናቸው ውጤቶች እርስ በርሳቸው ሲቀራረቡ ፕሪሲሽን ይባላል፣ ፕሪሳይስ ሪዛልት ይባላል። አኪዩሬሲ ደግሞ is the closeness of single measurement to the true value። አንድ ትሩ ቫሊዩ አለን፣ ፊክስድ የሆነ ቫሊዩ። ከዛ ቫሊዩ አንጻር እኛ የለካ ነው ምን ያህል ለዛ ቫሊዩ ቀርቧል ነው። አኪዩሬሲ ማለት ለዛ ትሩ ለምንለው ቫሊዩ ለተቀመጠው ምን ያህል ቅርብ ነው የለካ ነው። ይህን በምሳሌ ለማስረዳት ያህል ተማሪዎች እዚህ ጋር አንድ የአተም ስትራክቸር አይነት ስልላችኋለሁ። እዚህ ጋር እንደዚህ እዚህ ጋር በዚህ በስትራክቸሩ ላይ የምታዩት ተማሪዎች እችኛዋ ሴንተሯ ትሩ ቫሊዩ ነች። ሴንተሯ ትሩ ቫሊዩ ነች። ትሩ ቫሊዩ ጋር አልደረሰም። ሁለት ልኬቶች ወስደናል። አያችሁት? ሁለቱም ልኬቶች ትሩ ቫሊዩ ላይ አልደረሱም። እነሱም እርስ በርሳቸውም አልተቀራረቡም። ስለዚህ ኖት ፕሪሳይስ ነው። እዚህ ጋር ኖት ፕሪሳይስ ወደ ትሩ ቫሊዩም ስላልቀረቡ የሴንተሯ ውስጥ ስላልገቡ ኖት አኪዩሬት ነው። ኖት አኪዩሬት። እዚህ ጋር ስንመጣ ሁለቱ ቫሊዎች ሁለት የለካናቸው ቫሊዎች እርስ በርሳቸው ተቀራርበዋል። ወደ ሴንተሩ ግን አልገቡም ተማሪዎች። እርስ በርሳቸው ስለተቀራረቡ ምንድናቸው? ይሄኛው ፕሪሳይስ ናቸው። ፕሪሳይስ በት ሴንተር ውስጥ ስላልገቡ አኪዩሬት ለማለት ሴንተር ውስጥ መግባት አለባቸው። ስለዚህ ኖት አኪዩሬት። ሶስተኛው ጋር ስንመጣ ሴንተር ውስጥ ገብተዋል ተማሪዎች። ስለዚህ ሁለቱም ሪዛልቶች አኪዩሬት ናቸው። እንደገና ደግሞ ሁለቱም ተቀራርበዋል። ሁለቱም ሴንተር ውስጥ ናቸው። ስለዚህ ፕሪሳይስ ሪዛልት ነው። እንደገና ደግሞ አኪዩሬት ነው። ፕሪሳይስ ነው፣ አኪዩሬት ነው። ስለዚህ በሜዠርመንት በሳይንቲፊክ ሜዠርመንት ተማሪዎች ፕሪሳይስ ኤንድ አኪዩሬት የሆነ ልኬት ተፈላጊ ነው። እኛም ስንለካ በላቦራቶሪ ስንለካ ፕሪሳይስ ኤንድ አኪዩሬት የሆነ ልኬት ነው እንደ ትክክል የሚወሰደው እና ተመራጩ ቤስቱ ማለት ነው። ይህንን በኤግዛምፕል ለማየት አንድ ኤግዛምፕል አለን። እስቲ አብረን እናየው። ወደ ኤግዛምፕላችን ምን ይላል ተማሪዎች? ኤግዛምፕላችን a single copper penny was tested 3 times to determine its composition። የሆነ ኮፐር ሳምፕል አለችን። ኮምፖዚሽኑ ዚንክ እና ኮፐር ነው። ምን ያህል ነው? ምን ያህል ዚንክ ፐርሰንት፣ ምን ያህል ደግሞ ኮፐር፣ የኮፐር ፐርሰንት እና የዚንክ ፐርሰንት ምን ያህል ነው ነው። 3 ጊዜ ተለክቷል። 3 ጊዜ ሲለካ የሰጠን ዳታ አለ 93.2፣ 92.9፣ 93.5 ዚንክ ፐርሰንቱ 3 ጊዜ በተለያየ ሲለካ ማለት ነው። 2.8%፣ 3.1%፣ 2.5% የኮፐር ፐርሰንት፣ የዚንክ ፐርሰንት እና የኮፐር። አሁን እዚህ ጋር እኛ የምንፈልገው ሪዛልቱ ፕሪሳይስ ነው ኦር አኪዩሬት ነው። ፕሪሳይስ ነው ለማለት ሪዛልቶቹ እርስ በርስ ተቀራርበዋል ወይ የሚለውን ነው የምናየው። እስቲ ዚንክ ፐርሰንቱን ስናይ ዝቅተኛው 92.9 ነው፣ ከፍተኛው 93.5 ነው። ዲፈረንሱ 93.5 ዚንክ ማለት ነው በፐርሰንት ዚንክ
ሲቀነስ ዝቅተኛው 92.9% ዚንክ ነው። ይሄ ስንት ነው? ዲፈረንሱ 0.6 ነው። 0.6 ማለት ደግሞ ቱ ስሞል በጣም አነስተኛ ሪዛልት ነው። ስለዚህ ሪዛልቶቹ በመካከላቸው ያለው ጋፕ በጣም አነስተኛ ስለሆነ ሞር ፕሪሳይስ ነው ማለት ነው። ሪዛልቱ ምን እንለዋለን? ፕሪሳይስ ሪዛልት ማለት ነው። ኮፐርን ደግሞ ስናየው ኮፐር ከፍተኛው 3.1 ነው። 3.1% ኮፐር፣ ዝቅተኛው ደግሞ 2.5 ነው። 2.5% ኮፐር። ይሄም እንደዛው ዲፈረንሱ 0.6 ነው። which means the result will be more precise። ሪዛልቱ ሞር ፕሪሳይስ ነው ማለት ነው። አሁን አኪዩሬት ነው ወይ ወደሚለው ደግሞ ስንመጣ ትሩ ቫሊዩ ለትሩ ቫሊዩ ምን ያህል ቀርቧል የሚለውን ነው። አኪዩሬት ደግሞ የሚለውን ስናይ ትሩ ቫሊዩ የት አለ? ትሩ ቫሊዩ 97.6 ነው። ዚንክ ትሩ ቫሊዩ 97.6%። 97.6% ዚንክ ከ93 እና ከ92 ጋር ስናወዳድረው በጣም ከፍተኛ ልዩነት አለው። ስለዚህ አኪዩሬት አይደለም። ስለዚህ በአጠቃላይ ይሄ ኤግዛምፕል በዚህ ኤግዛምፕል ያየነው ሪዛልት ፕሪሳይስ ነው። ፕሪሳይስ but not accurate ፕሪሳይስ ነው ግን አኪዩሬት አይደለም። ፕሪሳይስ የሆነ ሪዛልትን ያገኘ ነው ግን አኪዩሬት አይደለም። ፕሪሳይስ ኖት አኪዩሬት። በዚህ መልኩ የአናሊሲሶችን ሪዛልት ኢቫሉዌት እናደርጋለን። ፕሪሳይስ ነው አኪዩሬት ነው የሚለውን እንገመግማለን ማለት ነው። በሚቀጥለው ጊዜ ስለ ሲግኒፊካንት ፊገር ሲግኒፊካንት ፊገርስ በደንብ አድርገን በስፋት እናያለን። ለዛሬ እዚህ ላይ ይብቃል።